ጥበብ የምንማረው ነገር ካልሆነስ ይልቅ የምናስታውሰው ቢሆን። ጠቢቡ ሰሎሞን ለምን ደጋግሞ ልጄ ሆይ ሲል ይደመጣል? በመጽሐፈ ምሳሌ ክፍል 3 ላይ በሰው ልጅ ሕይወት ውስጥ ካሉት ጥልቅ ውጥረቶች አንዱ ወደ ሆነው ዘልቀን እንገባለን። ይህም በደመ ነፍስና በሐሳባችን መካከል ወዳለው ጦርነት ነው። ጠቢቡ ሰሎሞን ምክር ብቻ አይደለም የሚሰጠው፣ የሰውን ነፍስ ውስጣዊ ስብዕና እየቀረጸ እንጂ። እንዲህ ይለናል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። ይህ አእምሮን ለመተው የቀረበ ጥሪ አይደለም፣ ነገር ግን አእምሮ የቆመበትን መሠረት ለማጥራት እንጂ። ምክንያቱም በፍርሃት ላይ የተገነባ አስተሳሰብ ማታለል ይሆናል፣ በትዕቢት ላይ የተገነባ አስተሳሰብ ጥፋትም ይሆናል። ነገር ግን በመተማመን ላይ የተገነባ አስተሳሰብ ጥበብን ይሆናልና። ነገር ግን ጠቢቡ ሰሎሞን ለምንድን ነው ደጋግሞ ልጄ ሆይ ሲል የሚደመጠው? ምክንያቱም ጥበብ መቀበል አለበት፣ በግድ አይደለም። ዓለምን ያየ ወጥመዶቹን የቀመሰ እንዲሁም የልምድ ጠባሳ የሚሸከማባት እንደሆነ ይናገራል። ክፋት ታጋሽ እንደሆነ በባህሪያችን ውስጥ ትናንሽ ስንጥቆችን እንደሚጠብቅ ያውቃልና። ነገር ግን መልካምነት ኃይለኛ እንደሆነ ያውቃል። ቀስ በቀስ ግን በቋሚነት በውሃ ጅረቶች አጠገብ እንደተከለለ ዛፍ ያድጋልና። ይህ ምዕራፍ በአንድ ጥያቄ ይፈታተነናል። ብልህ መሆን እንፈልጋለን ወይንስ ጠቢብ መሆን እንፈልጋለን? ብልህነት በፍጥነት ይገነባል፣ ጥበብ ለዘላለም ይገነባል። ብልህነት ያበራል፣ ጥበብም ያበራል። ብልህነት ክርክርን ያሸንፋል፣ ጥበብ ግን ሕይወትን ያሸንፋል። ምሳሌዎች በአመፀኞች እንዳንቀና ወይም ፍትሐዊ ያልሆኑ ሰዎችን መንገድ እንዳንኮርጅ ያስጠነቅቁናል። የሥነ ልቦና እውነትም አለ። የምናደንቀውን ሁሉ በመጨረሻ እንኮርጃለን፣ የምንመስለውም ሁሉ በመጨረሻ እንሆናለን። ስለዚህ ትኩረቱ ክፍል 3 እንዴት መኖር እንዳለብን ማስተማር ብቻ አይደለም፣ እንዴት ማየት እንዳለብን ማስተማር ጭምር እንጂ። አጽናፈ ዓለሙን የሚገዛውን የሚታየውን ሕግ ለማየት ያ ገጸ ባህሪ እጣፋንታን ይፈጥራል፣ ትሕትና ለመምራትን በር ይከፍታል። ይህንን ክፍል ሲመለከቱ ራስዎን ይጠይቁ፣ ግን ቀስ ብለው በጸጥታ እንዲሁም በየቀኑ ምን አይነት ሰው እየሆንኩ ነው ብለው ይጠይቁ። ምክንያቱም ለራስዎ የሚሰጡት መልስ የሕይወቶ እውነተኛ ትንቢት ነውና። መጽሐፈ ምሳሌ ክፍል 3 እንሆ። ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌዘኛ ግን ተግሳጽን አይሰማም። ሰው ከአፉ ፍሬ መልካምን ይበላል፣ የአመፀኛዎች ነፍስ ግን ግፍን ትሻለች። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋትን ያገኘዋል። የታካች ሰው ነፍስ ትመኛለች፣ አንዳችም አታገኝም፣ የትጉህ ነፍስ ግን ትጠግባለች። ጻድቅ ሐሰትን ይጠላል፣ ኃጥእ ግን ያሳፍራል ያስነውራልም። በመንገዱ ያለ ነውር የሚሄደውን ጻድቅ ይጠብቀዋል፣ ኃጢአት ግን ኃጢአተኛውን ይጥለዋል። ራሱን ባለጠጋ የሚያስመስል ሰው አለ፣ ነገር ግን አንዳች የለውም። ራሱን ድሃ የሚያስመስል አለ፣ ነገር ግን እጅግ ባለጠግነት አለው። ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽን አይሰማም። ሁልጊዜ ለጻድቃን ብርሃን ነው፣ የኃጥአን መብራት ግን ይጠፋል። በትዕቢት ጠብ ብቻ ይሆናል፣ ጥበብ ግን ምክርን በሚቀበሉት ዘንድ ናት። በችኮላ የምትከማች ሀብት ትጎድላለች፣ ጥቂት በጥቂት የተከማቸች ግን ትበዛለች። የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት። ትእዛዝን የሚያቃልል በትእዛዝ ተይዞ ይጠፋል፣ ትእዛዝን የሚፈራ ግን በደህንነት ይኖራል።
ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው። መልካም ዕውቀት ሞገስን ይሰጣል፣ የወስላታዎች መንገድ ግን ሸካራ ናት። ብልህ ሁሉ በእውቀቱ ይሰራል፣ ሰነፍ ግን ስንፍናውን ይገልጣል። መጥፎ መልእክተኛ በክፉ ላይ ይወድቃል፣ የታመነ መልእክተኛ ግን ፈውስ ነው። ድህነትና ነውር ተግሳጽን ቸል ለሚሉ ነው፣ ዘለፋን የሚሰማ ግን ይከብራል። የተፈጸመች ፈቃድ ሰውነትን ደስ ታሰኛለች፣ ሰነፎች ግን ከክፉ መራቅን ይጸየፋሉ። ከጠቢባን ጋር የሚሄዱ ጠቢብ ይሆናሉ፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ክፉ ነገር ኃጢአተኛዎችን ያሳድዳቸዋል፣ ጻድቃን ግን መልካሙን ዋጋ ይቀበላሉ። ጻድቅ ሰው ለልጅ ልጆቹ ያወርሳል፣ የኃጢአተኛ ብልጥግና ግን ለጻድቅ ትጠበቃለች። በድሃዎች እርሻ ላይ ብዙ ሲሳይ አለ፣ ከፍርድ መጓደል የተነሳ ግን ይጠፋል። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገስጸዋል። ጻድቅ ሰውነቱ እስክትጠግብ ድረስ ይበላል፣ የኃጥአን ሆድ ግን ይራባል። ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። በቅን የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣምም ግን ይንቀዋል። በሰነፍ አፍ የትዕቢት በትር አለ፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬ በሌለበት ስፍራ እህል አይገኝም፣ ብዙ ሲሳይ ግን በበሬዎች ኃይል ነው። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል። ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ ለአስተዋይ ግን ዕውቀትን ማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ የእውቀትን ከንፈር አታገኝምና። የብልህ ሰው ጥበብ መንገዱን ያስተውል ዘንድ ነው፣ የሰነፎች ስንፍና ግን ሽንገላ ነው። ሰነፉ በኃጢአት ያፌዛል፣ በቅኖች መካከል ግን ቸርነት አለች። የራሱን ሐዘን ልብ ያውቃል፣ ከደስታውም ጋር ሌላ ሰው አይገናኝም። የኃጥአን ቤት ይፈርሳል፣ የቅኖች ማደሪያ ግን ያብባል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። በሳቅ ደግሞ ልብ ያዝናል፣ የደስታም ፍጻሜ ለቅሶ ነው። ልቡን ከጻድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል፣ ጻድቅም ሰው ደግሞ በራሱ። የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። ጠቢብ ሰው ይፈራል፣ ከክፉም ይሸሻል፣ ሰነፍ ግን ራሱን ታምኖ ይኮራል። ቁጡ ሰው በስንፍና ይሰራል፣ አስተዋይ ግን ይታገሳል። አላዋቂዎች ሰዎች ስንፍናን ይወርሳሉ፣ ብልሆች ግን ዕውቀትን እንደ ዘውድ ይጭናሉ። ኃጢአተኛዎች በደጎች ፊት ይጎነበሳሉ፣ ኃጥአንም በጻድቃን በር። ድሃ በባልንጀራው ዘንድ የተጠላ ነው፣ የባለጠጋ ወዳጆች ግን ብዙዎች ናቸው። ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ ምስጉን ነው። ክፉ የሚያደርጉ ይስታሉ፣ ምሕረትና እውነት ግን መልካምን ለሚያደርጉ ናቸው። በድካም ሁሉ ልምላሜ ይገኛል፣ ብዙ ነገር ከሚናገር ከንፈር ግን ድህነት ብቻ አለ። የጠቢባን ዘውድ ባለጠግነታቸው ነው፣ የሰነፎች ስንፍና ግን ስንፍና ነው። እውነተኛ ምስክር ነፍሶችን ያድናል፣ በሐሰት የሚናገር ግን ሸንጋይ ነው። እግዚአብሔርን ለሚፈራ ጠንካራ መታመን አለው፣ ለልጆቹም መጠጊያ ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው። የንጉሥ ክብር በሕዝብ ብዛት ነው፣ በሰው ጥቂትነት ግን የገዢ ጥፋት አለ። ለትዕግሥተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ትሑት ልብ የሥጋ ሕይወት ነው፣ ቅንዓት ግን አጥንትን ያነቅዛል። ድሃን የሚያስጨንቅ ፈጣሪውን ያሰድባል፣ ለድሃ ምሕረትን የሚያደርግ ግን ያከብረዋል። ኃጥእ በክፋቱ ይደፋል፣ ጻድቅ ግን በእውነቱ ይታመናል። በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ውስጥ ግን አትታወቅም። ጻድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣው ይሆናል።
የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። የጠቢባን ምላስ እውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችንና ደጎችን ይመለከታሉ። ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል። ሰነፍ የአባቱን ተግሣጽ ይንቃል፣ ዘለፋን የሚቀበል ግን አእምሮው የበዛ ነው። በጻድቅ ሰው ቤት ብዙ ኃይል አለ፣ የኃጥእ ሰው መዝገብ ግን ሁከት ነው። የጠቢባን ከንፈር እውቀትን ትዘራለች፣ የሰነፎች ልብ ግን እንዲሁ አይደለም። የኃጥእ መሥዋዕትነት በእግዚአብሔር ዘንድ አስጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የኃጥአን መንገድ በእግዚአብሔር ዘንድ አስጸያፊ ነው፣ እርሱ ግን ጽድቅን የሚከተል ይወዳል። ክፉ መቅሰፍት መንገድን በተወ ሰው ላይ ይመጣል፣ ዘለፋንም የሚጠላ ይሞታል። ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው፣ ይልቁንም የሰዎች ልብ የታወቀ ነው። ፌዘኛ ሰው የሚዘልፈውን አይወድም፣ ወደ ጠቢባንም አይሄድም። ደስ ያለው ልብ ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች። የአዋቂ ልብ እውቀትን ይፈልጋል፣ የሰነፎች አፍ ግን በስንፍና ይሰማራል። ልቡ የሚያዝን ሰው ዘመኑ ሁሉ የከፋች ናት፣ የልብ ደስታ ግን ሁል ጊዜ እንደ ግብዣ ነው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል። ቁጡ ሰው ጠብን ያነሳሳል፣ ትዕግስተኛ ሰው ግን ጸጥ ያሰኘዋል። የታካች መንገድ እንደ ሾህ አጥር ናት፣ የጻድቃን መንገድ ግን የተደላደለች ናት። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ይንቃል። ልብ ለሌለው ሰው ስንፍና ደስታ ናት፣ አስተዋይ ግን አካሄዱን ያቀናል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል። ሰው በአፉ መልስ ደስ ይለዋል፣ ቃልም በጊዜው ምንኛ መልካም ነው። በታች ካለው ከሲኦል ያመልጥ ዘንድ የሕይወት መንገድ አስተዋዩን ሰው ወደ ላይ ይወስደዋል። እግዚአብሔር የትዕቢተኛዎች ቤት ይነቅላል፣ የባልቴትን ዳርቻ ግን ያጸናል። የበደለኛ አሳብ በእግዚአብሔር ዘንድ አስጸያፊ ናት፣ ያማረ ቃል ግን ጥሩ ነው። ትርፍ ለማግኘት የሚነሳሳ ሰው የራሱን ቤት ያውካል፣ መማለጃን የሚጠላ ግን በሕይወት ይኖራል። የጻድቅ ልብ መልሱን ያስባል፣ የኃጥአን አፍ ግን ክፋትን ያፈልቃል። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል። የዓይን ብርሃን ልብን ደስ ያሰኛል፣ መልካም ወሬም አጥንትን ያለመልማል። የሕይወትን ተግሣጽ የሚሰማ ጆሮ በጠቢባን መካከል ይኖራል። ተግሣጽን ቸል የሚል የራሱን ነፍስ ይንቃል፣ ዘለፋን የሚሰማ ግን አእምሮ ያገኛል። እግዚአብሔርን መፍራት የጥበብ ትምህርት ነው፣ ትሕትናም ክብረትን ትቀድማለች። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የሰው መንገድ ሁሉ በዓይኖቹ ፊት ንጹሕ ነው፣ እግዚአብሔር ግን መንፈስን ይመዝናል። ሥራህን ለእግዚአብሔር አደራ ስጥ፣ አሳብህም ትጸናለች። እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ፣ ኃጥአን ደግሞ ለክፉ ቀን። በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው፣ እጅ በእጅ ሳይቀጣ አይቀርም። በምሕረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርንም በመፍራት ሰው ከክፋት ይመለሳል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል ስንኳ ሰላምን ያደርጋል። በጽድቅ የሚገኝ ጥቂት ነገር በአመፅ ከሚገኝ ከብዙ ትርፍ ይሻላል። የሰው ልብ መንገዱ ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የእግዚአብሔር ብይን በንጉሥ አፍ ነው፣ አፉም በፍርድ አይስትም። እውነተኛ ሚዛንና መመዘኛ የእግዚአብሔር ናቸው፣ የከረጢት መመዘኛዎች ሁሉ የእርሱ ሥራ ናቸው። ግፍን መስራት በንጉሥ ዘንድ ጸያፍ ነገር ነው፣ ዙፋን በጽድቅ አይጸናም። የጽድቅ ከንፈር የነገሥታት ደስታ ናት፣ በቀን የሚናገር እርሱንም ይወዱታል። የንጉሥ ቁጣ እንደ ሞት መልእክተኛ ነው፣ ጠቢብ ሰው ግን ያቆላምጠዋል። በንጉሥ ፊት ብርሃን ዘንድ ሕይወት አለ፣ መልካም ፈቃዱም እንደ በልግ ዝናብ ደመና ነው። ጥበብን ማግኘት ምንኛ ከወርቅ ይሻላል፣
ማስተዋልን ማግኘት ከብር ይልቅ የሚመረጥ ነው። የቅኖች መንገድ ከክፋት መራቅ ነው። መንገዱን የሚጠብቅ ነፍሱን ይጠብቃታል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ከእቡያን ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ቃልን የሚያዳምጥ መልካም ነገርን ያገኛል። በእግዚአብሔር የታመነ ምስጉን ነው። ልቡ ጠቢብ የሆነ አስተዋይ ይባላል። በከንፈሩም ጣፋጭ የሆነ ትምህርትን ያበዛል። ገንዘብ ላደረገው ሰው ዕውቀት የሕይወት ምንጭ ነው። ስንፍና ግን የሰነፎች ቅጣት ነው። የጠቢብ ልብ አፉን ያስተምራል፣ ለከንፈሩም ትምህርትን ይጨምራል። ያማረ ቃል ያማረ ወለላ ነው፣ ለሰነፍ ጣፋጭ ለአጥንትም ጤና ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። የሰራተኛ ራብ ከእርሱ ይሰራል፣ አፉ ይጎተጉተዋልና። ምናምንቴ ሰው ክፋትን ይመስላል፣ በከንፈሩም የሚቃጠል እሳት አለ። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል። ግፈኛ ሰው ወዳጁን ያባብላል፣ መልካምም ወዳይደለ መንገድ ይመራዋል። ዓይኑን የሚዘጋ ጠማማ አሳብን ያስባል፣ ከንፈሩን የሚነክስ ክፋትን ይፈጽማል። የሸበተ ጠጉር የክብር ዘውድ ነው፣ እርሱም በጽድቅ መንገድ ይገኛል። ትዕግስተኛ ሰው ከኃያላን ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማ ከሚወስዱት ይበልጣል። ዕጣ በጉያ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ናት። ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል። አስተዋይ ባሪያ ኖረኛውን ልጅ ይገዛል፣ በወንድማማች መካከል ርስትን ይካፈላል። መቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይፈትናል። ክፉ ሰው የበደለኛን ከንፈር ይሰማል፣ ሐሰተኛም ወደ ተንኮለኛ ምላስ ያደምጣል። በድሃ የሚያላግጥ ፈጣሪውን ይሰድባል፣ በጥፋትም ደስ የሚለው ሳይቀጣ አይቀርም። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። ለሰነፍ የኩራት አነጋገር አይገባውም፣ ይልቁንም ሐሰተኛ ከንፈር ለመኮንን አይገባውም። ገንዘብ ባደረገው ፊት መማለጃ እንደ ተዋበ ዕንቁ ነው፣ ወደ ዞረበትም ስፍራ ሁሉ ሥራውን ያቀናል። ኃጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆቹን ይለያያል። 100 ግርፋት በሰነፍ ጠልቆ ከሚገባ ይልቅ ተግሳጽ በአስተዋይ ሰው ጠልቆ ወደ ልቡ ይገባል። ክፉ ሰው አመፃን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላክበታል። ሰነፍን በስንፍናው ከመገናኘት ልጆቹ የተነጠቁባትን ድብ ማገናኘት ይሻላል። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አትርቅም። የጠብ መጀመሪያ እንደ ውሃ አፈሳሰስ ነው፣ ስለዚህ ጠብ ሳይበረታ አንተ ክርክርን ተው። ኃጥኡን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊዎች ናቸው። በሰነፍ እጅ የጥበብ መግዣ ገንዘብ መኖሩ ስለ ምንድር ነው? ጥበብን ይገዛ ዘንድ አእምሮ የለውምና። ወዳጅ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። አእምሮ የጎደለው ሰው አጋና ይመታል፣ በባልንጀራውን ፊት ይዋሳል። አመፃን የሚወድ ክርክርን ይወዳል፣ ደጁንም ዘለግ የሚያደርግ ውድቀትን ይሻል። ጠማማ ልብ ያለው መልካምን አያገኝም፣ ምላሱንም የሚገለብጥ በክፉ ላይ ይወድቃል። ሰነፍን የሚወልድ ሐዘን ይሆንበታል፣ የደንቆሮ ልጅም አባት ደስ አይለውም። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። ኃጥእ የፍርድን መንገድ ለማጥመም ከብብት መማለጃ ይወስዳል። በአስተዋይ ፊት ጥበብ ትኖራለች፣ የሰነፍ ዓይን ግን በምድር ዳርቻ ነው። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችውም ምሬት ነው። ጻድቅን መቅጣት ጨዋ ሰውንም በጻድቅነቱ መምታት መልካም አይደለም። ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱም ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለ አእምሮ ነው ይባላል። መለየት የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል። ሰነፍ የጥበብን ነገር አይወድም፣ በልቡ ያለውን ሁሉ መግለጥ ብቻ ይወዳል እንጂ።
ኃጥእ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋራ። የሰው አፍ ቃል የጠለቀ ውሃ ነው፣ የጥበብም ምንጭ ፈሳሽ ወንዝ ነው። የጻድቅ ፍርድ ይጠም ዘንድ ለኃጥአን ማድላት መልካም አይደለም። የሰነፍ ከንፈር በጥል ውስጥ ትገባለች፣ አፉም በትርን ትጠራለች። የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርጆች ድረስ ይወርዳል። በሥራው ታካች የሚሆን የሀብት አጥፊ ወንድም ነው፣ የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ለባለጠጋ ሰው ሀብቱ እንደ ጸናች ከተማ ናት፣ በሐሳቡም እንደ ረዥም ቅጥር። ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል፣ ትሕትናም ክብረትን ትቀድማለች። ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል። የሰው ነፍስ ሕመሙን ይታገሳል፣ የተቀጠቀጠን መንፈስ ግን ማን ያጠነክረዋል? የአስተዋይ ልብ ዕውቀትን ያገኛል፣ የጠቢባንም ጆሮ ዕውቀትን ትፈልጋለች። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል፣ ባልንጀራው ግን መጥቶ ይመረምረዋል። ዕጣ ክርክርን ትከለክላለች፣ በኃያላንም መካከል ትበይናለች። የተበደለ ወንድም እንደ ጸናች ከተማ ጽኑ ነው፣ ክርክራቸውም እንደ ግንብ ብረት ነው። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሚስት ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። ድሃ በትሕትና እየለመነ ይናገራል፣ ባለጠጋ ግን በድፍረት ይመልሳል። ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድሙ አብልጦ የሚጠጋጋ ወዳጅ አለ። ክቡራን አድማጮቼ ክፍል 4ና የመጨረሻውን መጽሐፈ ምሳሌን የተመለከተውን ዝግጅት በሚቀጥለው ይዘን እንቀርባለን።